በሽምብራ እየጾመ ግን የግብት ጾም ይጾማል። ምክንያቱም በሽምብራ መጾሙን የሚናገር በቀጥታ እኔ በሽምብራ እየጾምኩ ነው አይልህም። ግን ሽምብራ ተወዶ የለ እንደ ይላል። ዝም ብሎ በአንድ ዩቲዩብ ይመጣና የሆነ ባንዲራ ለብሶ ዓለም የዛሬ 3 ወር ታልፋለች። ግን ሰብስክራይብ አድርጉ። ለትምህርት ለምጽዋት ለቃለ እግዚአብሔር ብለው የሚጾሙ ሰዎች ምንድናቸው? ብፁዓን ናቸው። ይህ ደግሞ ምንድነው? ቃለ እግዚአብሔር ለመስማት ብለው የተራቡ የተጠሙ ጽድቅ የተባለ ወንጌልን ለመስማት ብለው እስቲ ሂዱ የበላችሁትን ምግብ ተርፏችሁ ከምግብ ቤት እስቲ ቴካዌ አድርጉና ለነዳያን እስቲ ና ብላችሁ ስጧቸው። የመጀመሪያ ጥያቄ ምንድነው? ጾም አለው ወይስ የለውም ነው። አንዳንድ ገበሬዎች እኮ በሬ ቤታቸው ቁጭ ብሎ አርደው ላለመብላት በረሃብ ይሞታሉ። ታውቃላችሁ? አብይ ጾም ነው ብለው በጾምማ በሬ አርጃ አልበላም ብለው። አሁን እግዚአብሔር የዕለት እንጀራችንን ስጠን ብለህ ስትጸልይ ይሰጣል። ግን ብቻህን እንደማትበላ ነው የሚያስበው። እንጀራችንን ብለን ለምነን እኛ ጠግበን ምንደፋው ምግብ አለ። የሚበሉት አተው ደግሞ ኩርምት ብለው የሚያድሩ አሉ። አሁን ሱስ ሲባል ብዙ ጊዜ የፈረደበት ሲጋራና መጠጥ የሚጠጣ ይመስል ኃጢአት እኮ ሱስ ነው አይደል? ሁላችንም የኃጢአት ሱሰኞች ነን። አይናችን ክፉ ነገር ከማየት ይጹም። ዛሬ በቴክኖሎጂ የማናየው ምን ነገር አለ? ኃጢአት በደጃችን መጥቶ የለ እንደ። ስለዚህ ትንሽ ከሶሻል ሚዲያውም ትንሽ ከወሬ ሱሱም ትንሽ አልፏል። ሙሉ በሙሉ ተውት አይደለም ደግሞ ከፍቷችሁ ሶሻል ሚዲያ የምትሰሩ ሰዎች እንዳትሄዱ። ግን ቢያንስ ምን ወደ ኃጢአት እንደሚመራ እናውቃለን እናውቃለን። ወዮላቸው አለምኩ ለሚሉ ያላዩትን አየሁ ያልሰሙትን ሰማሁ ለሚሉ ነቢያት ወዮላቸው። እግዚአብሔር ዝቷል፣ ይቀጣቸዋል። ስለ እያንዳንዱ የሐሰት ትንቢት ሰው ለማስደነቅ ተብሎ የሚነገር የውሸት ትንቢት እግዚአብሔር ፊት ቆመ መልስ ትሰጥበታል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ላይ በሚገኝ ኃይለ ቃል ተነስተን እንማራለን። የትምህርታችን ርዕስ የሚሆነው ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። አንቀጸ ብፁዓን ተብሎ በሚጠራው አምላካችን ኢየሱስ ክርስቶስ በተራራ ላይ ባስተማረበት ስብከት ላይ አንድ ሰው ብፁዕ ለመባል ብፅዓን ለማግኘት ምን ማሟላት አለበት የሚለውን አብራርቶ ሰፊ ትምህርት አስተምሯል። በተራራ ላይ ህዝቡን ሰብስቦ ክርስቶስ በዚያ ትምህርት ላይ ከተናገራቸው የብፅዓን ወይም ብፁዕ የመባያ መስፈርቶች መካከል አንዱ ስለ ጽድቅ ብለው የሚራሙና የሚጠሙ ምንድናቸው አለ? ብፁዓን ማለት ንዑዳን ክቡራን የተመሰገኑ ከፍ ያሉ ናቸው ማለት ነውና በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሰው በተለያየ ምክንያት ሊጾም ይችላል። መጾም መልካም ነገር ነው። ግን ለምንድን ነው የምንጾመው የሚለውን ጥያቄ መመለስ አለብን። በተለያየ ምክንያት ጿሚዎች ስላሉ ዓለም ላይ በጣም ብዙ የሚጾሙ አሉ። እንደው ከመናፍስቱ ብንጀምር አጋንንት እኮ እድሜ ልክ ጾመኞች ናቸው። ሰይጣን ሲበላ ያያለ ይበላል፣ በተፈጥሮ አይበላም፣ ጿሚ ነው። ስለዚህ ከሰይጣን በምንድን ነው የሚበልጠው የኛ ጾም? እኛ እንደውም እስከ 9 ሰዓት እስከ 6 ሰዓት እያልን ነው የምንጾመው። ሰዓት እየመረጥን ነው። ከተፈጠረ እስካሁን እህል ባፉ አልገባም ሰይጣን በተፈጥሮ መላእክት ስለማይበሉ። ከሰይጣን የሚሻለው የኛ ጾም የምንጾምበት ምክንያት ምን እንደሆነ ማወቅ ስንችል ነው። ዝም ብለን እንጾም እንችላለን። ግን የሚመጻደቅ አለ በመጾሙ ሌላውን ንቆ የሚያይ የማይጾሙ ሰዎች እና እሱ መጾሙን ደግሞ የሚናገር በሽምብራ እየጾመ ግን የግብት ጾም ይጾማል። ምክንያቱም በሽምብራ መጾሙን የሚናገር በቀጥታ እኔ በሽምብራ እየጾምኩ ነው አይልህም። ግን ሽምብራ ተወዶ የለ እንደ ይልሃል። በቀደም ለእንትን ስገዛ ለዚህ ለጾሙ ይላል ያጠይቃል ማለት ነው አይደል? ስለዚህ ለጾም ለጸሎት ለምጽዋት ተብሎ መጾም እንግዲህ ጾም አሁን ሁላችንም እስከቻልነው እንጾማለን። ግን ጠዋት ቁርስህን ካልበላ ከሰዓት ምሳ ካልበላ በኋላ ሰዓቱ ሲደርስ ቁርሱና ምሳውን አንድ ላይ የምትበላ ከሆነ ይሄ ቁጠባ ነው የሚባለው። አባቶቻችን እንዲህ አይነቱን ሰው በምሳው የከበረ ይሉታል። በምኑ በምሳው የከበረ ማለት ያወጣ የነበረውን ኮስት አካክሶ የሚበላ ማለት። ጾም አንዱ ምጽዋት ሲከተል ነው። አለዚያ ቁጠባ ነው የሚሆነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብለን የዕለት እንጀራችንን ምን በለን እስቲ አንዴ በሉ። የዕለት እንጀራችንን ምናችንን አሁን እግዚአብሔር የዕለት እንጀራችንን ስጠን ብለህ ስትጸልይ ይሰጣል። ግን ብቻህን እንደማትበላ ነው የሚያስበው። እንጀራችንን ብለን ለምነን እኛ ጠግበን ምንደፋው ምግብ አለ።
የሚበሉት አተው ደግሞ ኩርምት ብለው የሚያድሩ አሉ። አንተ ጠግበ የሚተርፍህ ምግብ ማለት የሌላ ሰው እራት ነበረ። አንተ ማትለብሳቸው ቤቴ የሰቀልካቸው ልብሶች የወንድም ልብሶች ናቸው። ይዘህበት ነው። ጥለው ትሞታለህ እኮ ጥለው ትሄዳለህ። አሁን ፍቅር ቀዝቅዞ ነው እንጂ ይገርማቸው የመጀመሪያዎቹ ክርስቲያኖች ከክርስቶስ እና ከሐዋርያ ዘመን የነበሩት ክርስቲያኖች ከመካከላቸው ችግረኛ ሰው መኖር የለበትም ነበር። አንድ ችግረኛ ሰው የለም። በጣም ከተቸገረ ጾም ይታወጃል። ምዕመናን ከዚህ ቀን እስከዚህ ቀን እንጾማለን፣ ብንበላ ኖሮ የምንበላውን ምግብ ለወንድማችን ለገሌ እናደርጋለን። አሁን እኛ በጣም ከፍ ያለና ዝቅ ያለ የኑሮ ደረጃ የሚታይብን የመጀመሪያዎቹ ክርስቲያኖች ፍቅር ስለሌለ ነው። ይህን ፍቅር እግዚአብሔር በቸርነቱ ያድለን። ስለ ጽድቅ የሚራቡና የሚጠሙ ምንድን ናቸው? በአንድ ወቅት ምን ሆነ? ክርስቶስ በታቦር ተራራ ላይ 3 ደቀ መዛሙርት ይዞ ፊቱ አላበራም እና ክርስቶስ ስንት ደቀ መዛሙርት ይዞ ሄደ አልኳችሁ? ይዞ ብርሃነ መለኮቱን ሲገልጽላቸው ሲያስተምራቸው 9ኙ ችግር ገጠማቸው። ምንድነው የገጠመው? እርኩስ መንፈስ ያለበት ሰው ልጁ የታመመበት ሰው ይዞ መጣ ለ9ኙ ደቀ መዛሙርት እና 9 ሆነው ውጣ ቢሉት ሰይጣኑ አልወጣም አለ። ስንት ሆነው? ሁሉ ታሪክ ሲሆን ጴጥሮስ እዛ ሆኖ ጌታ ሆይ በዚህ መሆን ለኛ ምንድነው ይላል። መልካም ነው። እዛ ስንት ችግር ላይ ነው ያሉት እኮ እኛ ሲመቸን የሌላው ችግር ይታወቀናል። እና ወረዱ። ሲወርዱ ጌታ ፊት መጣ። ያ ሰውዬ ምን አለ? ጌታ ሆይ ልጄን ፈውስልኝ። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት አልቻሉም። ቢቻልህስ ልጄን ፈውስልኝ አለው። ምን ቢልህስ? ምን ቢልህስ? ለማ ተማሪዎቹ ካልቻሉ ያው መምህሩም እንደነሱ ነው ብሎ እኮ። አሁን እግዚአብሔርን ያስናቅነው እኮ እኛ ነን። እኛ ስላቃተን የሚያቅተው እንዳይመስላችሁ። በእኛ ድክመት እሱ እንዳትለኩት፣ በእኛ ድክመት ቤተክርስቲያን እንዳትለካ እና ቢቻልህስ እንደው ልጄን ፈውስልኛል። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለው። አምናለሁ አለማመኔን እርዳው። ድንቅ ቃል ነው። እስኪ በሉ አምናለሁ አለማመኔን እርዳው። ይሄ ሰው ያምናል አያምንም? አምናለሁ አለ አይደል? ደግሞ ምን አለ መልሶ? አሁን እኛ እናምናለን አናምንም? ግን ደግሞ አናምንም። የሚቀረን ነገር አለ የለም? ስለዚህ አምናለሁ አለማመኔን ያን ጋኔን ወዲያው አወጣው። ብዙ ምስጢር ያለው እኔ እሱን ልተውና ወዲያው አወጣለት። ከዛ 9ኙ ደቀ መዛሙርት ይገርማቸዋል ኩምሽሽ ብለው ወደ ጌታ ቀረቡ። አያሳዝኑ? 9ኙ መጡና ምን አሉት? እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አልቻልንም? ለምን አቃተን? ስለ እምነታችሁ ማነስ ነው አለ አንደኛ። ሁለተኛ ይህ አይነቱ ጋኔን ያለ ጾምና ምን ሊል አይችልም? ሊወጣ አይችልም። ያለ ጾም አይወጣም ይሄ ጋኔን ይላል። አሁን ወደኛ ስናመጣው ሁላችንም በጀስ ጋኔን ሊኖርብን አይችልም። ግን ይሄንን ልጅ በጨረቃ ይጥለው ነበረ፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለው ነበር ይላል አይደለ? እኛ በጨረቃ የሚነሳ በሽታ የለብንም? ማታ ማታ የሚጀምር ኃጢአት የለንም? ልክ ጨረቃ ስትወጣ የምንጀምረው አንዴ ወደ እሳት ማለት አንዴ ቁጡ ተደባዳቢ፣ አንዴ ወደ ውሃ አንዴ ተለማማጭ፣ አንዴ አልቃሻ አንዴ ተናጋሪ የሚያደርገን ተኝተን እናርፍዳለን። የምንፈልገውን መልካም ነገር አናደርግ፣ የማንፈልገውን ክፉ ግን እናደርጋለን። መተው ያማረን ልንተወው ያልቻልነው ኃጢአት አለ። እንዴት እንላቀቅ? ሞከርን፣ ዛትን። አዲስ ዓመት በመጣ ቁጥር ዘንድሮ ብለን ጽፈናል፣ ዝተናል። ስንት ሰው እኮ ሲጋራውን ሰብሯል፣ ስንት ሰው መጠጡን ደፍቷል። ተመልሶ ወደ ኃጢአት ይመለሳል። ለምንድን ነው? ለምን አቃተው? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አውጣ። አይናችን ክፉ ነገር ከማየት ይጹም። ዛሬ በቴክኖሎጂ የማናየው ምን ነገር አለ? ኃጢአት በደጃችን መጥቶ የለ እንዴ? ስለዚህ ትንሽ ከሶሻል ሚዲያውም ትንሽ ከወሬ ሱሱም ትንሽ አልፏል። ሙሉ በሙሉ ተውት አይደለም። ደግሞ ከፍቷችሁ ሶሻል ሚዲያ የምትሰሩ ሰዎች እንዳትሄዱ።
ግን ቢያንስ ምን ወደ ኃጢአት እንደሚመራ እናውቃለን አናውቅም? እናውቃለን። ሶሻል ሚዲያውን እንጠቀመው እንጂ ሶሻል ሚዲያው እኛን አይጠቀመን። አሁን ችግሩ እየተጠቀመን ነው። ልብ ብላችሁ ከሆነ አንደኛ በጣም ትዕግስታችንን የሚያስጨርስ ቅርጽ ነው ያለው ሚዲያው። በአንድ ደቂቃ የሆነ ነገር ሰምተን ነው ዞር የምናደርገው። ስለዚህ የመታገስ መጠንህ የስንት ደቂቃ ይሆናል ማለት? የአንድ ደቂቃ። በቃ የሞነጨርክ ባውራ ጣትህ ታመሻለህ ቁጭ ብለህ። ስለዚህ እስቲ አይን ይጹም ጆሮ የሚጹም ክፉ ወሬ ከመስማት። ልጆች ሆነን እኔ አንድ ገጠመኝ ልንገራችሁ። ልጆች ሆነን የሆነ ጊዜ አብይ ጾምን እስከ ማታ መጾም ጀመር እና ትልቅ የመጽሐፍ መምህር አሉ አንድ አባት ያሳደጉን። ኧረ ተው ይቅርባችሁ አሉን። እኛም ታዘብናቸው። አባቶች እኮ ብዙም አልገባቸውም ብለን ማለት ነው። ይገርማችኋል። እኔ እግዚአብሔር መቼስ የልጅነታችንን አይመልከትብን እንጂ ትዕቢታችን እንደው ይሄን ከንቱ ዓለም ስናየው ማለት ነው ይሄን ኃጢአተኛ ዓለም እንደዛ ነው የሚሰማ። በጣም የጾምክ በጣም የጸለይክ ሌላው ሁሉ የረከሰ አንተ ብቻ የተቀደስክ እንደዚህ ከሚሰማ ጥርግ አድርገህ ብትበላ ይሻላል። እግዚአብሔር ከምግቡ ጋር ምን ጸብ አለው? ከመጠጡ ጋር ምን ጸብ አለው? የአንተ ልብ ነው። ሌላውን ከፍ ንቆ ራስን ከፍ አድርጎ ከማየት በላይ ጾም መግደፍ የለም። እና አንዳንድ ሰው በቃ ሲነገረው አይሰማም። መጽሐፈ መነኮሳት ምን ይላል? እስመ ንሕነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ ይላል። የጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ያልን ጊዜ? አሁን ዛሬ የራቱን ጥርቅ አድርጎ የበላ ሰው ነገ እስከ ስንት ነው የምትጾመው ስትለው ምን ይላል? ኧረ አልበላም ነገ ጠግቧላ። ይሄ በምግብ ብቻ አይደለም፣ በነገራችን በምግብ ብቻ በስልጣን አሁን ስልጣን ያልተሰጠው ሰው እኔ በሆን ኖሮ ይላል። አልተሰጠውማ። እዛ ቦታ ላይ ቢቀመጥ ብሶ ቁጭ ልል ይችላል። እንዴ የኢትዮጵያ እግር ኳስ እንደ ተመልካቹ ቢሆን ከዓለም አንደኛ መሆን አልነበረብንም? ነበር አልነበረም? እንዲህ ቢያደርገው የሚል ሰው እኮ ብዙ አለ። ስትገባ ግን ችግር ነው። ይሄ ማለት ሌላው ላይ የፈረድካት ፍርድ ወደ አንተ ስትዞር ታያታለህ። ሌላው ላይ የደፈደፍከው በተለይ በሰው ኃጢአት እገሌ እንዴት እንዲያረጋል ብለህ የተማረርክ እንደሆን እንዴት እንዲህ እንዳረገ እስኪገባ ድረስ ትፈተናለህ። ለካ ለዚህ ነው እንዲያረገው ትላለህ። ምናልባት ብሰን ቁጭ ልንልም ይችላል። አቅማችን ጾመን በአቅማችን ስርየት የምናገኝበት ያድርግልን። ስለ ጽድቅ የሚጾሙ የሰማነውን በልቡናችን ያሳድርብን።